በሱዙራን ትምህርት ቤት ውስጥ ጸብ ሁልጊዜም የተለመደ ነው። በትምህርት ቤት ውስጥ ኃይለኛ ነኝ ብሎ የሚያስበው ተማሪ ሌሎች ተማሪዎችን በመደብደብ ስሙ ማስጠራት ይችላል። በትምህርት ቤት ውስጥ ደግሞ የሚማሩት የማፊያ ልጆች ስለሆኑ መምህራን እንኳን ደፍረው እነሱን መናገር አይችሉም። በትምህርት ቤት ውስጥ ተማሪዎቹ ፈላጭም ቆራጭም እነሱ ናቸው ማለት ነው። በሌላ በኩል ጄንጂ ታኪያ የተባለ ተማሪ ወደዚሁ ትምህርት ቤት መጥቷል። ጄንጂ ለዚህ ትምህርት ቤት አዲስ ተማሪ ሲሆን አባቱም ታዋቂ የያኩዛ መሪ ነው። እና መጀመሪያ እንደነገርኳችሁ በትምህርት ቤት ውስጥ ሁሉም ተማሪዎች ጉልበተኛ መሆናቸውን ማሳየት ስለሚፈልጉ ተማሪዎችን ደብድበው ያሸነፉ ተማሪዎች ስማቸውን በግድግዳ ላይ ይጽፋሉ። ይህም የሚያሳየው በትምህርት ቤት ውስጥ አደገኛ ተማሪዎች እነዚህ ናቸው የሚለውን ለመጠቆም ነው። ጄንጂም ስለ ትምህርት ቤቱ ይሄንን ቀድሞ ያውቅ ስለነበር የእያንዳንዱን ተማሪዎች ስም በመሰረዝ የራሱን መጻፍ ጀምሯል። ምንም እንኳን ጄንጂ ከዚህ በፊት በዚህ ትምህርት ቤት ውስጥ ተፋልሞ ባያውቅም አሁን ግን እያንዳንዱን የመፋለም እቅድ እንዳለው ከዚህ መረዳት እንችላለን። ትዕይንቱ ሲቀየር መምህራኑ አዲሱን የትምህርት ዘመን ለማስጀመር ተማሪዎቹን በአዳራሽ ውስጥ ሰብስበዋል። በዚህኛው ዓመት ከወትሮ በተለየ ሁኔታ በጣም ብዙ አዲስ ተማሪዎች የመጡ ሲሆን ከአዳዲስ ተማሪዎች መካከል አንደኛው ወደ መድረክ ላይ ይወጣል። ይህም ተማሪ ልክ እንደ ሌሎቹ ወደዚህ ሲመጣ ጉልበተኝነቱን ለማሳየት እንጂ የመማር ፍላጎት ኖሮት አይደለም። እናም የቀድሞዎቹን የዚህ ትምህርት ቤት ኃይለኛ ተማሪዎች ስማቸውን እየጠራ በሚያሾፍ ሰዓት ሂሮሚ ኪሪሽማ የተባለ ተማሪ በቁጣ ይነሳል። ምንም እንኳን የትምህርት ቤቱ አንደኛ ተፋላሚ ሂሮሚ ባይሆንም ስሙን ለማስከበር ሲል ግን ወዲያውኑ ከልጁ ጋር መፋለም ጀምሯል። በሌላ በኩል ገና የትምህርት ዓመቱ እንደተጀመረ የሌላ ትምህርት ቤት ተማሪዎችም ለበቀል እዚሁ ትምህርት ቤት መጥተዋል። ኬንካ ታጊሪ የተባለ የሰዎቹ መሪም የዛሬ ዓመት የእኛን ተማሪዎች ደብድባችሁ ነበር። በድብደባው ምክንያትም አንደኛ ተማሪ ክፉኛ ተጎድቶ ሆስፒታል ገብቷል። ለዚህም ተጠያቂ ሴሪዛዎ የተባለ የእናንተ ተማሪ ነው፣ እሱን ተማሪ ስጡን በማለት ተማሪዎቹን ማስፈራራት ጀምሯል። ምንም እንኳን ኬን የእነዚህ ቡድን መሪ ባይሆንም ሰዎቹ ግን የመጡት የእውነት ለበቀል ነው። በአሁኑ ሰዓትም እየፈለጉ የሚገኙት ሴሪዛዋ ታሞ የተባለውን የዚህ ትምህርት ቤት ዋና ተፋላሚ ነው። ይህ በእንዲህ እንዳለ ሴሪዛዋ የቅርብ ጓደኛው ቶኪዮን ለማግኘት ሆስፒታል ሄዷል። ቶኪዮ እና ሴሪዛዋ በጣም የቅርብ ጓደኞች ሲሆኑ ቶኪዮ በአሁኑ ሰዓት ከባድ ቀዶ ጥገና ስለሚያደርግ እሱን ለመጎብኘት መጥቷል። ይሁን እንጂ በአሁኑ ሰዓት ቶኪዮ የቀዶ ጥገናውን አያደርግም። ዶክተሮቹ ላልተወሰነ ጊዜ ተራዝሟል ብለውኛል፣ እስከዛ ደህና ሆኜ መቆየት እችላለሁኝ በማለት ደህና እንደሆነ ይነግረዋል። ሴሪዛዋ ደግሞ ጓደኛው ቶሎ ታክሞ እንዲድንለት ጓጉቶ ስለነበር በነገሩ ተናዶ ወደ ትምህርት ቤት መመለስ ጀምሯል። ሴሪዛዋ ሞተር በማሽከርከር ላይ ያን ያህል ጎበዝ አይደለም። ወደ ትምህርት ቤትም እየተመለሰ በነበረ ሰዓት የሰው መኪና ስለገጨ በፖሊስ መሳደድ ጀምሯል። ሴሪዛዋ መኪናውን በገጨ ሰዓት ያገኘው ዮሺኒቡ የተባለ መርማሪ ሲሆን እሱንም እየተከተለው ማሳደድ ጀምሯል። ምንም እንኳን ሴሪዛዋ በሞተር ላይ ጎበዝ አሽከርካሪ ባይሆንም በገበያዎች ውስጥ ሲገባ ግን ለማምለጥ ጥሩ እድል ፈጥሮለታል። በምላሹ መርማሪው ዮሺኒቡ ደግሞ መኪናው እንደ ልቡ በገበያ ውስጥ መተላለፍ ስላልቻለለት እዛው ተገልብጦ ቀርቷል። ወደ ትምህርት ቤት ስንመለስ ከሌላ ትምህርት ቤት የመጡት ሰዎች አሁንም ድረስ ሴሪዛዋን እየጠበቁት ነው። ሁሉም ተማሪዎች ደግሞ ሰዎቹን ፈርተው ግራና ቀኝ ይዘው እያዩ ስለነበር ጄንጂ በነገሩ ተናዷል። ከሰዎቹ ጋር ምንም ያገናኘው ነገር ባይኖርም ለምን ተማሪዎች ፈሯቸው በማለት ከእነሱ ጋር ተደባድቧል። ሴሪዛዋም ወደ ትምህርት ቤት በሚደርስ ሰዓት ጄንጂ እሱን ፈልገው የመጡትን ሰዎች አንድ በአንድ እንደደበደባቸው ይመለከታል። በተመሳሳይ ሰዓት መርማሪው ዮሺንቡም ሌሎች መርማሪዎችን በመጨመር ወደ ቦታው መጥቷል። ሴሪዛዋን በፖሊሶች ተይዞ በሚሄድ ሰዓት ጄንጂ በጣም አደገኛ ተማሪ መሆኑን ተረድቷል። ቢሆንም ግን ይሄ ዓላማውን ከማሳካት ወደ ኋላ አይዘውም። ፖሊሶችን ሳይቀር ያሰቃያቸውን ሴሪዛዋን የሚያሸንፈው ከሆነ ከፍ ያለ ስም ያገኛል። ትዕይንቱ ሲቀየር ጄንጂ ወደ መጠጥ ቤት ሄዷል። በመጠጥ ቤት ውስጥም አይዛዋ ሩካ የተባለች ልጅ የምታፈቅረው ልጅ ስትለማመጥ ይመለከታታል። ሩካ የምታፈቅረው ልጅ አባቱ የማፊያዎች መሪ ነው። የልጁ ፍላጎት ከጸብና ከእንዲህ አይነት ነገሮች ርቆ መኖር ቢሆንም በአባቱ ምክንያት ግን የግድ ወደዚህ ህይወት ውስጥ ገብቷል። ትዕይንቱ ሲቀየር ጄንጂ ወደ አባቱ ጋር መጥቷል። የጄንጂ አባት ሄዶ ታኪያን የሚባል ሲሆን የያኩዛዎችን መሪ ነው። ለአባቱም ሴሪዛዋን የተባለውን የትምህርት ቤቱን ጓደኛ ማሸነፍና የእሱን ቦታ መውሰድ እንደሚፈልግ ይነግረዋል። በሚያሳዝን ሁኔታ ግን አባቱም ልክ እንደሱ ወጣት እያለ ሱዙራን ለመግደል ሞክሮ የነበረ ሲሆን እስካሁን ድረስ ግን ሳይሳካለት ቀርቷል። ለጄንጂም ምናልባት ይሄንን ማሳካት የምትችል ከሆነ የኔን ዙፋን አሳልፌ እሰጥሃለሁኝ በማለት ቃል ገብቶለታል። በማግስቱ ሴሪዛዋና ጓደኞቹ በትምህርት ቤቱ ጣራ ላይ ሆነው እየተዝናኑ ነበረ። ጄንጂም ወደ እነሱ ጋር መጥቶ ከበጠበጣቸው በኋላ ከሴሪዛዋን ጋር እጅ በእጅ መፋለም እንደሚፈልግ ይናገራል።
በሰዓቱም የጄንጂ የቅርብ ጓደኛ ቶኪዮ በቦታው ላይ የነበረ ሲሆን ጸቡን ለማስቆም ሞክሮ ነበረ። የዚህኑ ሰዓትም ሴሪዛዋ እኔን እንደዚሁ በቀላሉ መፋለም አችልም። በመጀመሪያ በክፍሉ ውስጥ ያሉትን ተራ ወንዶች ተፋልሞ ማሸነፍ አለብህ። እነሱን እያሸነፍክ ትንሽ ዝናህ እየጨመረ ሲመጣ ሪንዳማን የተባለውን ሰው ሄደህ ትፋለማለህ። ተሳክቶልህ ሪንዳማንን ያሸነፍክ ቀን ያን የምንፋለም ይሆናል በማለት ውርርድ አቀርቦለታል። ይህንን የሰማው ጄንጂም ወዲያውኑ ስለ ሪንዳማን ሌሎቹን ተማሪዎች መጠየቅ ጀምሯል። ሁሉም ተማሪዎችም ስለ ሪንዳማን በሚናገሩ ሰዓት ከሱ ጋር የሰው ልጅ ሊፋለም አይችልም፣ እሱን ማንም አያሸንፈውም፣ ከሱ ጋርስ ባትፋለም ይሻልሃል እያሉት ሁሉም አካብዶ ይነግሩታል። ጄንጂም የተማሪዎቹን ማካበድ ሊያምን ስላልፈለገ በቀጥታ ሄዶ ሪንዳማንን ተመልክቶታል። እናም የተማሪዎቹ ንግግር እውነት መሆኑን ተረድቷል። ሪንዳማንን ገና እንዳየው ከሱ ጋር ተፋልሞ እንደማያሸንፈው ስለገባው በመጀመሪያ ራሱን ለማዘጋጀትና በደንብ ራሱ ላይ ለመስራት ወስኗል። ትዕይንቱ ሲቀየር ከሌላ ትምህርት ቤት የመጣው ኬን በድጋሚ ከጄንጂ ጋር ተገናኝቷል። ኬንም ምናልባት አሁን አሸንፈው ይሆናል በማለት እድሉን ለመሞከር ከጄንጂ ጋር ይፋለማል። ይሁን እንጂ ኬን አልተሳካለትም፣ በጄንጂ ተሸንፏል። ከዚህ በኋላም ያለው አማራጭ ከጄንጂ ጋር አብሮ መስራት ሲሆን ከሱ ጋር ተቀላቅሎ አንድ ላይ መስራት ጀምረዋል። ኬንም የጄንጂን ዓላማ ምን እንደሆነ በሚጠይቀው ሰዓት የሱዙራን ትምህርት ቤት ዋና ተደባዳቢ መሆንና ሁሉም ሰው የሚፈራው ልጅ መሆን እንደሚፈልግ ይነግረዋል። ኬንም ከሱ ጎን ከመሆን ሌላ አማራጭ ስለሌለው እስከ ፍጻሜው አብሮት እንደሚሆን ቃል ገብቷል። ከዛን ቀን በኋላም ጄንጂን በየክፍሉ እየሄደ ተማሪዎችን የሚደበድብ ሲሆን በራሱ ክፍል ውስጥ የሚገኙትንም ተማሪዎች ደብድቧል። በዚህ መሀልም በክፍል ውስጥ ተፈሪ የነበረው ቹታ ታሙራ የተባለውን ተማሪን በቀላሉ ማሸነፍ ችሏል። ቹታም ልክ እንደ ኬን እጁን የሰጠ ሲሆን ከነሱ ጋር አብሮ መስራት ጀምሯል። ቹታ በሱዙራን ትምህርት ቤት ውስጥ ያሉትን እያንዳንዱን ማፊያዎች ያውቃቸዋል። ለጄንጂንም በትምህርት ቤት ውስጥ ያሉትን እያንዳንዱን የሚፈሩትን ቡድኖች ስም ዝርዝር መንገር ጀምሯል። በዚህ ትምህርት ቤት ውስጥ ካሉት አደገኛ ቡድኖች መካከል የሞተረኞቹ ቡድን አንደኛ ሲሆን በአሁኑ ሰዓትም ቡድኑን የሚመራው ባንዶ ሂንዴቶ የተባለ ተማሪ ነው። የሞተረኞቹ ቡድኖች ልክ እንደ ሌሎቹ ተማሪዎች በትምህርት ቤት ውስጥ የሚፈራ ሰው መሆን አይፈልጉም። እነሱ ሞተረኛ እንደመሆናቸው መጠን መፈራት የሚፈልጉት በከተማው መንገድ ላይና በፖሊሶች ዘንድ ነው። የጄንጂ ፍላጎት ደግሞ በመንገዱ ላይ የሚፈራ በፖሊሶች የሚፈራ ሰው መሆን ሳይሆን በትምህርት ቤት ውስጥ የሚፈራ ሰው ነው። ለቹታም ከእነዚህ ሰዎች ጋር ምንም አያጋጨንም፣ እነሱን ተዋቸውና ሌሎቹን ቡድኖች መጥራት ጀምር በማለት የተቀሩትን እንዲገልጽ ያደርጋል። ከእነሱ ውጪ ሂሮሚ ኪሪሽማ በተባለ ተማሪ የሚመሩት የአንደኛ ዓመት ተማሪዎች ቡድኖችም አሉ። የእነዚህ ቡድኖች በተማሪዎች ዘንድ የሚፈራ ሲሆን ቡድኑም የሚጠራው ኢቢዙካ ትሪዮ በመባል ነው። ከእነሱ በተጨማሪ ደግሞ ሁሉም ሰዎች የሚፈሩት ሪንዳማንም ይገኛል። ጄንጂም ስለ ሪንዳማን በሚነሳ ሰዓት እሱን ከእሱ ጋር ምንም አያጋጨንም። ሪንዳማንና እኛ ያለንበት ደረጃ ፍጹም የተለያየ ነው። እኛም ሪንዳማን ጋር አንደርስም፣ እሱም እኛ ላይ አይደርስብንም በማለት የሪንዳን ነገር ገፋ አድርጎታል። አሁን ላይም የጄንጂ ትኩረት የሴሪዛዋ ቡድን ላይ ሲሆን ትምህርት ቤቱንም ተቆጣጥሮት የሚገኘው የሱ ቡድን ነው። በሴሪዛዋ ቡድን ውስጥ ካሉት ተማሪዎች ውስጥም ቶካጂ ዮጂ የተባለው ተማሪ በጣም ጨካኙ ነው። እስካሁን 2 ተማሪዎችን በጠርሙስ በመውጋት ገሏል። ሌላኛው ተማሪ ደግሞ ሹጂ የሚባል ሲሆን እሱም የጁዶ ማርሻል አርት ጥበብ ስላለው ሁሉም ሰዎች ይፈሩታል። ሌላኛው የሴሪዛዋ ቡድን የጀርባ አጥንት የሆኑት ሚካሚ ብራዘርስ በመባል የሚታወቁት ወንድማማቾች ናቸው። በመጨረሻም ይሄንን ቡድን በቅርቡ የተቀላቀለው ሚኪሲ ታካሽ የተባለ ተማሪም እንዲሁ በዚህ ቡድን ውስጥ ይገኛል። ሚኪሲ እስካሁን በነበሩት ፍልሚያዎች አብዛኛዎቹን ሲሸነፍ ነበር። ነገር ግን በሴሪዛዋ ቡድን ውስጥ ያሉት ሌሎች አደገኛ ልጆች ለሱ ሽፋን ስለሚሰጡት አንድ ላይ በቡድን ውስጥ ያሉት ተማሪዎች ሁሉም ይፈራሉ። ሌላኛው የሚኪስ ደካማ ጎን ደግሞ ሴት ልጅ በጣም የሚፈልግ ሲሆን ሴት ግን ደፍሮ ማናገር አይችልም። ምናልባት ይህንን ደካማ ጎኑን በመጠቀም እሱን ማጥቃት እንችላለን፣ ቡድኑን ማዳከም እንችላለን በማለት የሚያውቀውን ነገር በሙሉ ተንትኗል። ጄንጂም ስለ ደካማ ጎኑ እንደሰማ ወዲያውኑ ሩካ የተባለችውን ሴት ወደ ክለብ እንዲሄድ ይጠይቃታል። በተመሳሳይ ሰዓትም ወደ ሚኪሲ ጋር በመሄድ ቆንጆ ያሉበት ሴቶች ፓርቲ ላይ እንደተጋበዘ በማስመሰል የጥሪ ካርድ ሰጥተውታል። ሚኪሲም የተደገሰለትን ነገር ስላላወቀ ፏ ብሎ በመልበስ ወደ ፕሮግራሙ ላይ መጥቷል። እናም አለባበሱን የወደዱት የተለያዩ ሴቶች ቀርበው ሊያናገሩት እየሞከሩ ነበር። ነገር ግን ሚኪሲ ደንባራ ስለነበር እሱ ጋር ብዙም አይቆዩም። በሌላ በኩል እነ ጄንጂ አሁን ላይ እቅዳቸውን የሚያስኬዱበት ሰዓት ደርሷል። የእነሱ እቅድ በመጀመሪያ ሩካና ሚኪሲን እንዲቀራረቡ ማድረግ ነው። ሁለቱ ከተቀራረቡ በኋላ ቹታ ልክ እንደማያውቃት ሰው በመምሰል ሩካን ያስቸግራታል። ሚኪሲን በሩካ ፊት ጀግና ሆኖ ለመታየት እሷን ለማዳን በሚደባደብ ሰዓት እቅዳቸው ሚኪሲን ያን ሰዓት መደብደብ ነው። በሚያሳዝን ሁኔታ ግን ሩካ ስለ እቅዱ ቀድሞ ስላልተነገራት ቹታን ጭንቅላቱን በመምታት በንዴት ቦታውን ለቃ ሄዳለች። አሁን ላይ ጄንጂ ሩካን በማስቀየሙ ምክንያት በጣም አዝኗል።
ሚኪስም ከእነሱ ጋር ለመስራት ስለተስማማ እሱም መደብደብ ሆነ የመግደል እቅዳቸውን ቀይረዋል። ትዕይንቱ ሲቀየር ጄንጂ ኢዛኪ ሹን ወደ ተባለ ተማሪ ጋር ሄዷል። በኢዛኪ ሹን የሚመሩት ተማሪዎች ሁሉም የራሳቸው ችሎታ ያላቸው ሲሆን ከእነሱ ጋርም ለመፋለም ፈልጓል። ኢዛኪም ለጄንጂ በመጀመሪያ በሰላም እንዲሄድ ብዙ እድል ቢሰጠውም የመሄድ ፍላጎት ግን አልነበረውም። በዚህም ምክንያት ለብቻው ሙሉ ከኢዛኪ ቡድኖች ጋር ተፋልሟል። በሚያሳዝን ሁኔታ ጄንጂ ተሳክቶለት እነ ኢዛኪን ማሸነፍ አልቻለም። ነገር ግን ይህ ሁሉ ሰው ደብድቦት አሁንም የመፋለም ፍላጎት እንዳለው በሚመለከቱ ሰዓት እነ ኢዛኪም ከሱ ጋር አንድ ቡድን ለመመስረት ወስነዋል። አሁን ላይም የጄን ህልም እውን የሚሆንበት ጊዜ እየደረሰ ሲሆን ብዙ ሰዎችንም አሰባስቦ ትልቅ ቡድን መስርቷል። በሌላ በኩል የሴሪዛዋ ቡድኖች እነ ጄን በዚህ ፍጥነት ብዙ ሰው ማሰባሰባቸውን አልወደዱትም። በዚህ ሁኔታቸውም የሚቀጥሉ ከሆነ በጥቂት ጊዜ ውስጥ ትምህርት ቤቱን ይቆጣጠሩታል። የሱዙሩ የበላይነት ከእኛ እጅ ውስጥ ከመውጣቱ በፊት የሆነ ነገር ማድረግ አለብን በማለት አዲስ እቅድ አውጥተዋል። እቅዳቸውም ከጄንጂ ጋር መስራት የጀመረው ኢዛኪ ሹንን ለብቻው መደብደብ ነው። ኢዛኪ ሹንንም ተከታትለውት ለብቻው በሚያገኙ ሰዓት ራሱን ስቶ እስከሚወድቅ ሁሉም ይደበድቡታል። አሁን ላይም በድብደባው ምክንያት ኢዛኪ ወደ ሆስፒታል ገብቷል። ጄንጂ ደግሞ ኢዛኪ የተደበደበው ከእሱ ጋር በመስራቱ ስለሆነ ሴሪዛዎችን ለመበቀል ሰዎችን ማሰባሰብ ጀምረዋል። በትምህርት ቤት ውስጥም አብረው እንዲሰሩ ጥያቄ ሲያቀርብላቸው የማይቀበሉትን ተማሪዎች በሙሉ መደብደብ ጀምረዋል። በሌላ በኩል ሴሪዛዎች አሁን ላይ ጄንጂ እያደረገ ያለውን ነገር ደርሰውበታል። የጄንጂ አባት የአኩዛ መሪ ስለሆነ ከሱ ጋር በቀጥታ መፋለም አንችልም። ያለን አማራጭ በደካማ ጎኑ መግባት ስለሆነ ሩካን እንድትታገት ማድረግ አለብን በማለት አዲስ እቅድ አውጥተዋል። የሴሪዛዋ ቡድኖች ወደ ሞተረኞቹ ጋር ከሄዱ በኋላ ሩካን እንዲያግቷት ጠይቀዋል። ለነ ባንዶ ግን ሩካን እንዲያግቷት ሲነግሯቸው ስለ ጄንጂ ምንም ነገር አላነሱም። ምክንያቱም የጄንጂ ስም እየገነነ ስለመጣ ምናልባት ከእሱ ጋር ግንኙነት እንዳላት ካወቁ አንሰራም ሊሏቸው ይችላል። ለሞተረኞቹም ከኛ መሀል የሆነ ሰው አፍቅሯት ነው፣ እሷ ግን ልትስማማ ስላልቻለች እንድትፈራ ብቻ ነው፣ ለዛ ነው እንጂ ለሌላ አይደለም በማለት ሞተረኞቹን አታለዋቸዋል። ይህ በእንዲህ እንዳለ ኬን የጄንጂ አባት ጠላት ወደ ሌላ የአኩዛ አለቃ ጋር ሄዷል። ሰውየውም የአካዚ ጆጂ የሚባል ሲሆን የነ ጄንጂን ቤተሰብ ውድቀት በጣም ይፈልጋል። ምንም እንኳን ኬን ከነ ጄንጂ ጋር ለመስራት ተስማምቶ የነበረ ቢሆንም አሁን ላይ ግን ጄንጂ እንዲሞት ፈልጓል። የጄንጂን ሞት የፈለገበት ምክንያት ደግሞ ጄንጂ ከሞተ ቡድኑን የምመራው እኔ ነኝ ብሎ ስላሰበ ነው። ያዛኪ ደግሞ እንዲህ አይነት እድል ተገኝቶ ማሳለፍ ስላልፈለገ ወዲያውኑ ለኬን እንዲገለው ሽጉጥ ሰጥቶታል። ይሁን እንጂ ኬን በዚህ መንገድ ላይ ብዙም አልገፋበትም። ጄንጂ ምን ያህል የዋህ እንደሆነ ስለሚያውቅ ያዛኪ ሊገለው እንደሚፈልግ ሁሉንም ነገር በደብዳቤ ለአባቱ ጽፎ ሰጥቶታል። ይህ በእንዲህ እንዳለ እነ ባንዶ ሩካን አፈኗታል። ጄንጂም ወደ ሩካ ጋር በሚደውል ሰዓት ስልኳን ተቀብሏት ስላልነበር ሁሉንም ነገር ተነግሯለች። ጥቁር ጃኬት የለበሱ ሞተረኞች አፈነው ወስደውኛል፣ የት እንዳሉ አላውቅም በማለት ሁሉንም ነገር ለጄንጂ ተነግሯለች። ጄንጂም ይሄንን እንደሰማ ወዲያውኑ ቡድኖቹን በመሰብሰብ ከሞተረኞቹ ጋር መፋለም ጀምረዋል። በፍልሚያው መሀልም ባንዶ ወደ ቦታው ይመጣል። ባንዶ ማለት የሞተረኞቹ መሪ ሲሆን ከዚህ በፊት ደግሞ ከነ ጄንጂ ጋር ተስማምቶ ስለነበር ለምን እንደሚደባደቡ ይጠይቃቸዋል። የዚህን ሰዓትም ጄንጂ እዚያ የሚገኙትና እየተፋለሙ ያሉት ሩካን ስላፈኗት እንደሆነ ይነግራቸዋል። እንደ እውነቱ ከሆነ እነ ባንዶ በሩካና በጄንጂ መሀል ስላለው ግንኙነት ምንም አያውቁም። የሴሪዛዋ ቡድኖች ከኛ መሀል አንድ ሰው አፍቅሯታል፣ አፈኑልንና እሺ እንድትል እናደርጋታለን በማለት መጥተው ጠየቁን። ያፈናትን በዚህ ምክንያት ነው እንጂ ከአንተ ጋር ግንኙነት እንዳላት አናውቅም በማለት ይቅርታ ጠይቀውታል። ባንዶም ሩካ ያለችበትን ቦታ ስለነገራቸው ያለችበት ድረስ በመሄድ ነፃ አውጥተዋታል። አሁን ላይም ከሴሪዛዋ ጋር ያላቸው ነገር እዚህ ጋር መቋጨት ስላለበት እንዲፋለሙ ይጠይቋቸዋል። ጄንጂም በአሁኑ ሰዓት ጓደኛው ቶኪዮ ቀዶ ጥገና ስላለበት አሁን ላይ መፋለም እንደማይችሉ ነግሯቸዋል። በሚቀጥለው ቀን ከሰዓት በኋላ 11 ሰዓት ላይ ውጊያውን ማድረግ እንችላለን፣ ያኔ ሁላችንም እንገኛለን በማለት ለፍልሚያው ቀጠሮ ይዟል። ከዛም ጄንጂ በቡድን ውስጥ ያሉትን እያንዳንዱ ሰዎች ከያሉበት በመሰብሰብ ለሚቀጥለው ቀን ፍልሚያ እንዲዘጋጁ ያደርጋቸዋል። በሌላ በኩል ቶኪዮ ጓደኞቹን ሲጠብቃቸው ሊመጡለት ስላልቻለ በንዴት ወደ ቀዶ ጥገና ክፍል ገብቷል። እነ ጄንጂ ደግሞ ቶኪዮ ጋር ያልመጡት የፍልሚያው ሰዓት ስለደረሰባቸው ወደ ቦታው ሄደው ነው። በቦታው ላይ ከነ ጄንጂ ቡድኖች ይልቅ የሴሪዛዋ ቡድኖች እጅግ በጣም ብዙ ናቸው። ቢሆንም እዚህ ድረስ መጥተው መመለስ የለም በማለት ጥቂት የሆኑት የጄንጂ ቡድኖች ከሴሪዛዎች ጋር መፋለም ጀምረዋል። ደቂቃዎች እየገፉ በመጡ ቁጥር ግን ሴሪዛዎች በማሸነፍ የጄንጂ ቡድኖችም ካላቸው ትንሽ ቁጥር በይበልጥ መቀነስ ጀምረዋል። ጄንጂም በዚህ የተጨነቀ በነበረ ሰዓት ባንዶ ሂንዴቶ የሚመራቸው የሞተረኞቹ ቡድን ወደ ቦታ ይመጣል። እነ ባንዶ የመጡት ጄንጂንና ቡድኖቹን ለማገዝ ነው።
እነ ጄንጂን ለማገዝ የፈለጉበት ምክንያት ደግሞ ሴሪዛዎች አታለዋቸው ሩካን እንዲጠልፉ ስላደረጓቸውና እነሱን ለመበቀል ነው። እናም በግልጽ ለማየት እንደሚቻለው የነ ጄንጂ ቡድን ሰዎች በቁጥር ስለበለጡ ፍልሚያውን ማሸነፍ ጀምረዋል። ፍልሚያውም የሴሪዛዋ ቡድን መሪ የሆነው ሴሪዛዋ ታሞና ጄንጂ እስኪቀሩ ቀጥሏል። በአሁኑ ሰዓት ሁሉም ሰዎች በመሬት ላይ ወድቀው የሚገኙ ሲሆን ሴሪዛዋና ጄንጂም ለፍልሚያ ቀርበዋል። ረጅም ሰዓት ከወሰደም ፍልሚያ በኋላ ጄንጂ በሚገባ ሴሪዛዋን ማሸነፍ ችሏል። በሌላ በኩል ያዛኪ ኬንን አግቶታል። ኬንን ያገተበትን ምክንያት ጄንጂን እንዲገለው መሳሪያ ከሰጠው በኋላ ነገሮቹን አሳልፎ ለጄንጂ አባት በመናገሩ ምክንያት ነው። ያዛክም ኬኒ ላይ በተደጋጋሚ ከተኮሰበት በኋላ ሞቷል ብሎ በማሰብ ወደ ውሃ ውስጥ ይከተዋል። እንደ እውነታው ግን ኬኒ ቀድሞውኑ የጥይት መከላከያ ለብሶ ስለነበር አሁንም ድረስ በህይወት ይገኛል። በፊልሙ የመጨረሻ ትዕይንት ላይ ቶኪዮ በሚገባ ቀዶ ጥገናውን በማድረግ ወደ ሙሉ ጤነኝነት ተመልሷል። ሪንዳማን ደግሞ የጄንጂ ዝና በጣም ከፍ ስላለ በገዛ ፍቃዱ ለመፋለም ወደ ጄንጂ ጋር መጥቷል። አንበሳ ልብ ያለው ጄንጂም ከሪንዳማን ጋር ለመፋለም ተቀብሎ ፍልሚያው በሚጀምር ሰዓት ፊልሙ ያበቃል። ይሄ ፊልም ምንም እንኳን ተከታታይ ፊልም ባይሆንም ሁለተኛ ክፍል ተሰርቶለታል። በቀጣይም ከዚህ በላይ አጓጊ የሆነውን የዚህን ፊልም ሁለተኛ ክፍል ይዤ እንድመጣ ይሄንን ቪዲዮ ላይክ ማድረጉ እንዳረሱ። ለቻናላችንም አዲስ የሆናችሁ ሰዎች በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን